ሰው በሀገሩ ነፃነት አጥቶ ባይድ ሆኖ ይኖራል። ሚኖረው በሀገሩ ላይ ግን በሀገሩ ላይ እየኖረ ስደተኛ ነው። በሀገሩ ላይ እየኖረ መጻተኛ ነው። በሀገሩ ላይ እየኖረ ፈሪ ነው። በሀገሩ ላይ እየኖረ ተሳቆ ነው የሚኖረው። ዛሬ ምን ይገጥመኝ ይሆን ምን ይመጣብኝ ይሆን ይላል። ለመኖር ዋስትና የለውም። በሰላም ወጥቶም በሰላም አይገባም። ስለዚህ ሰው በኖረበት በሀገሩ ላይ ስደተኛ ሆኖ ቤት ንብረቱ በአንድ ቀን እየፈረሰ ቤቱ በላዩ ላይ እየተናደበት እየፈረሰበት በጨካኞች ልጆቹንና ቤተሰቦቹን ሜዳ ላይ ይዞ ለአውሬ እርሃት የሆነ የቀን ሐሩር የሌሊት ቁር የሚፈራረቅበት ብዙ ትውልድ አለ በሀገሩ ላይ። የውጪ ጠላት ሳይመጣ ከወገኑ ጭካኔ የተነሳ ሰው በሀገሩ ላይ በጠራራ ፀሐይ ቤት ፈርሶበት የቀን ሐሩር የሌሊት ቁር ተፈራርቆበት በእንባ ሸለቆ ውስጥ የሚኖር ልጆቼን ትዳሬን ሜዳ ላይ ጥዬ መጠለያ ሳይኖራቸው የዕለት ጉርስ የዓመት ልብስ ሳይኖራቸው ከማይ ብሎ ራሱን ለሞት አሳልፎም በራሱ ላይ ጨክኖ እየሰጠ ያለ ትውልድ አለ። ይሄ እየሆነ ያለው በሀገራችን በኢትዮጵያ ነው። ስለዚህ የሃይማኖት አባቶች መሪዎቻችን ኤርምያስ የእስራኤልን መከራ አይቶ አቤቱ የሆነብንን አስብ ብሎ ወደ እግዚአብሔር እንደጮኸ እባካችሁን እናንተም ስለ ሕዝቡ እባካችሁን እኛም ስለ ወገናችን እግዚአብሔር የምህረት ፊቱን እንዲመልስ እንዲያስበን እየሆነብን ያለውን መከራ እንዲያይ ወደ እግዚአብሔር እንጩህ። ለምን እንዲህ ተብሎ ተጽፏል። ትንቢተ ኤርምያስ ምዕራፍ 33 ቁጥር 3 ላይ ወደኔም ጩህ እኔም እመልስልሃለሁ አንተም ያላሰብከውን ታላቅ ነገር አደርግልሃለሁ ይላል እግዚአብሔር። ስለዚህ ወደ እግዚአብሔር መጮህ ይገባል። ኤርምያስ እንደጮኸ አይኔ ሳታቋርጥ ዝም ሳትል እንባን ታፈሳለች። እግዚአብሔር ይሄንን ግፍ ይሄንን መከራ ከሰማይ ሆኖ እስኪመለከት ድረስ እንዳለ ዛሬም ወገኖቼ የሃይማኖት አባቶች በእምነት ውስጥ ያላችሁ እግዚአብሔርን የምታውቁ ኢትዮጵያውያን ወገኖቼ እግዚአብሔር የምህረት ፊቱን እንዲመልስ ወደ እግዚአብሔር እንጩህ እናልቅስ። ሌላው ሰው በሀገሩ በሚኖርበት በሀገሩ የእምነት ነፃነቱን ተነጥቆ በመቅደሱ አምላኩን እንዳያመልክ ደጅ ተዘግቶበት ቅጥሬን እርስቴን ከሕግና ከሥርዓት ውጪ